እማዬ ሰላምና ዳጣ ግን እናትና ልጅ ነው የሚመስሉት። አንቺ ልጅ ግን በቃ እያበድሽ ነው አይደለ? ለየልሽ እንዴ እማዬ አልቆጣሽም አልሽም እንዴ? ችግር አለው ብታዳምጪኝ። ምክንያቱም እማዬ እስኪ ቤት ውስጥ ምን እንደምታደርግላት ይህ በደንብ ባለፈው ራሱ ወይኔ የመታችኝ ዳጣን በተኛችበት አንቃት አለው ስላልኳት ነው። አላምንልሽ አልኩ አይደል? ይቺ እንኳን ማጣፈጫ ውሸትሽ ናት እማዬ። እኔ እኮ አልዋሽም ባሽችም አላውቅም። እስኪ በደንብ ያቸው እማዬ ይመሳሰላሉ እኮ በዛ ላይ ነው በጣም የሚዋደዱት። አሁንማ በቃ እማዬ ብታይ ምግብ እኮ ተደብቀ ለእሷ ብቻ ነው የሚሰጣቸው። እና በርቀት ወልዳት ነው ይሄ ርቀት ትምህርት መሰለሽ? ሰላም እኮ ላለፉት 20 ምናምን ዓመት እዚህ ቤት ነበረች። ከየት ነው የወለደችው? እንዴ እማዬ በድብቅ እኮ ወልዳት ሊሆን ይችላል። ሰሚያለሽ? ዝም ብለሽ አንቱ ፍንጡን አታስቢ። እኔም አንቺን ሰው ብዬ እዚህ ማዳመጥ እንዴ? ሰላምና ዳጣ እኮ በቅርብ ነው መወዳጀት የጀመሩት። በዛ ላይ ደግሞ ዳጣ በጣም ጥሩ ልጅ ነው። ምናልባት በጣም ጥሩ ልጅ ስለሆነች እና ስለምታግዛት ይሆናል የምትወዳት። እሺ እማዬ ግን በቃ አንቺ ነገሮች አደግሽ ኤቢ ምንድን ነው? እንዳትቆጪ እና ለዲኤንኤ ማስመርመሪያ ብር ልትሰጪኝ ይፈልጋል። እባክሽ አንቺ ልጅ እባክሽ እዚህ ቤት ውስጥ መቅሰፍት እንዳትወርጅብኝ እንዴ። ትንሽ ያከባሽ የወለደሽ ምን ያደርግሻል የሚለው ተረት የሚሰራው ላንቺ። ምን አለበት አስሩን ነገር ባታስቢ። በቃ ቁሚ። ምን ይገትርሻል? ራስን በያቸው። ሁላችሁም ስነ ስርዓታችሁን ያዙ። የምን ባህል ነው እሱ? ሲጀመር ይሄ ቤቢ ሻወር ሳይሆን የአጥሮፋት ትስማሽ ነው ፕሮግራሙ። እንዴ እማዬ ምንድነው የአጥሮፋት ትስማሽ? ይሄ እኮ ቤቢ ሻወር ነው። እማዬ ልክ ናት። ይሄ የአጥሮፋት ትስማሽ ነው መሆን ያለበት። የእኛ ባህል ነው። የራሳችሁን ይሻላል። እንዴ ቤቢ ሻወር ግን የማን ነው? የእነ ምጥ ነው? አይዋ አይ እንደሱ አይደለም ውሃዬ። ይኸውልሽ ቤቢ ሻወር የፈረንጆች ነው። የእኛ ደግሞ የአጥሮፋት ትስማሽ ነው የሚባለው። እናንተ ራሱ እኮ እንደዚህ መልበስ አልነበረባችሁ። አይ እንግዲህ የምን የአጥሮፋት ትስማሽ ነው? በቃ ሲጀመር ውሃኛ አጥራለን። አዎ ግን ወፋው መጣ ከዛ የት ጋር ተቀመጣለች? ሰማላችሁ ልጆች? ይሄ ባህል የራሳችን ባህል። አጥሮፋት ትስማሽ ነው የሚባለው። ከኛ የተረፈውን ነው ፈረንጆች የሚያከብሩት። እንዴ እናንተ እኮ ሲጀመር እንደዚህ መልበስ አልነበረባችሁ። በአገር ባህል አምራችሁ ደምቃችሁ ነበር ማክበር የነበረባችሁ። አይ ግድ የለም ልጆች ናቸው አይደንግጡ ስላለች ነው። ሰላም ሰላም ለቻናል ቤተሰቦቼ አስተውላይ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ሰላምዬ የልጅሽ አባት የማትናገሪ ከሆነ ሰፈሩ እየተወራበት እንደሆነና ደረጀም ሆነ ማርታም እባክሽ ለልጅሽ አባትሽ ንገሪ ብሎ አስጨነቋት። እሷ ግን ምንም ነገር መናገር አልፈለገችም። ደረጀ እጅግ በጣም መናደድና መቆጣት ጀመረ ማለት ነው። ሰላም እባክሽ ለልጅሽ አባት ንገሪኝ እያለችው አብይም ሁሉም ሰው እየጠየቃት ነበር። እሷ ግን እኔ ከወለድኩ በኋላ አሳውቃቸዋለሁ እባካችሁ አሁን ምንም ነገር አትጠይቁኝ እያለች ነበር። እና ሰላምዬ እባክሽ ልጅሽ የልጅሽ አባት ግዴታ ነው ማወቅ አለብን ንገሪን ስለው የወለዱ የሞት ቀን እዛን ቀን ሁሉ ነገር እነግራቸዋለሁ እባካችሁ አታስጨንቁኝ እያለችው ነበር። ደረጀም እባክሽ ሰላም በትዳሬ መጠርጠር በጭራሽ ሰልችቶኛል እና ሰው ብዙ ነገር እያወራና ብዙ ነገር እያለ እንደሆነ እየነገረቻት ነበር። ማርቲ እኔ ሰው ወሬ ምንም አይመስለኝም፣ ነገር ግን አሁን ምንም ነገር ልላቸው አልችልም፣ እባካችሁን ይቅርታ አድርጉልኝ። ጋሺ አንተም ይቅርታ አድርግልኝ፣ እትዬ አንቺም ይቅርታ እና የልጄ እውነቱን ማናገር የምችል ከሆነ እዛ የምወልድ ቀን እውነቱን እነግራችኋለሁ እያለችው ነበር። እና ይሄንም ማናልችልም በጭራሽ እባክሽ ሰላም ምንም ነገር አትፍሪ፣ እስቲ የምናውቀው ሰው እንኳን ቢሆን እኮ ችግር የለውም እባክሽ ንገሪን እያለቻት ነበር። እሷም አልናገርም ስትለው ደረጀ እጅግ በጣም እናድዳል። ቆይ ችግሩ ምንድን ነው? እኔም እየጠረጠርሽኝ ነው ሰላም፣ ለምንድን ነው እውነቱን ማትናገሪኝ? ማንም እንድትናገሪ እንፈልጋለን፣ ግን ለምንድን ነው መጥፎ ነገር እንድናረግሽ የምታስገድጅን እያለት ነበር። ጋሺ በተፈጠረው ነገር እውነቴን ነው ይቅርታ እየጠየኳችሁ ነው፣ ግን እባክህ ይቅርታ አድርግልኝ፣ ግን የማውቀው ነገር አሁን ምንም ነገር ልላችሁ አልችልም ብላ ስትናገር ደረጀ ይናደዳል።
ናታንና ዳጣ አንድ ላይ እያወሩ ነበር እና ልክ እያወሩ የኔ አባት ስላኔ አባት ለአቢ ነግራታል እንዴ ብላ ስታወራው እውነቱን ነግራት ብቻ እንዳሆን እያለችው ነበር እና ከዛ እንደ አጋጣሚ ውሃ ድንገት ስትመጣባቸው ውሃ ምን ሰምተሽ ነው ብላ ስትጠይቁ አይ ምንም አልሰማሁም እኮ እያለችው ወሬውን ታስገይዛለች። እንግዲህ ውሃ ከማሽኑ የምትሰማውና የምታነገር አንዳንድ ነገር ቦታ አስጠው ማለት ነው። እና አይ ስለ አንቺና ስለ ምጥን ነበረ ስናወራ ነበረ። ምጥን ምግቡ ስላችለም አንቺ ነሽ። አሁ እሱን ነው የሰማሁት እያለቻት ነበር። እና ናታም አብይ ምን እንደምታደርጉ ሳብሮ ነበር እና ሁሉ ነገር የእሷ ጨዋታ እንደሆነና ያቀነባበረችው እሷውንም ጭምር እያሰበ ነበር። ውሃ ነገር ስታወራ ይስጋሉ። ባይሆን ልጅና ተጫዋች ከዳጣ ጋር ከውሃ ጋር ከምጥን ጋር እያለቻት ነበር። ዳጣ እዛ እሺ ብለው መጫወታቸውን ይቀጥላል ማለት ነው። ናታን በጣም ፈርቶና ተጨንቆ ነበር። ናታን ግን እንደዚህ እስከምን ተደባብቀን አብረን እንሆናለን እርግጠኛ ነኝ አንድ ነገር ከሰማችሁ ለቤት ትነግራለች። አብዩ ደግሞ ታውቂያለሽ ቤቱን በአንድ እግር ታቆማለች እና ማድረግ አለብን አርቀን ማሰብ ነው እያለችው ነበር። እና ምንም ቢፈጠር እኔ ሁሌም ከጎንሽ ነኝ ዳጣ፣ መቼም ቢሆን አልተውሽም፣ አንቺ መቼም ቢሆን እንዳትተኝ እባክሽን እያላት ነበር። ደረጀ ሰላም በጣም አብዝተሻል፣ ቆይ ምንድነው ህፃንሽ እንዴ? የምናውቀው ነገር ልንረዳሽ እየሞከርን ነው፣ ግን አንቺ መናገር አልፈለግም ትያለሽ፣ ቆይ ችግርሽ ምንድነው ብሎ ይጮህበታል። አቤት ደረጀ ልጁ ያንተ ነው ያለችው ቀን ምን እንደሚፈጠር ማወቅ ጓጓ እኔ ራሱ። ምክንያቱም ሰላም ያረገዘችው ከደረጀ ነው። ደረጀ በጣም ሰክሮ ስለነበረው ከሱ ነበር ያረገዘችው እና ፈልጋም እንዳረገዘችው እትዬ ወይም ደግሞ ማርታ ለሰላም ያላት ፍቅርና እንክብካቤ ልዩ ነበር። ነገር ግን ከዛ በኋላ ይህ ነገር እንደፈጠረችውና እትዬ በቁማ እንደቀበረችው ጭምር ነው የምትረዳው። ምክንያቱም ትክክለኛ የልጁ አባት ማወቋን በጣም ጓጉታ ነበር። ማርታ የልጁ አባት ደረጀ እንደሆነና እና ዳጣ የሷ ልጅ እንደሆነች እንዲሁም አባቷ ደረጀ እንደሆነ ሲሰማ አብይ ከመጀመሪያ ጀምራ ተጠራጥራና ተናግራ ነበር። ይህን ሲሰማ ማርታ በጣም የምታምነው የገዛ ሰራተኛ እንደ ራሷ እንደ ልጇ እንደ ቤተሰብ አይታ የምትቆጥረው ለሷ ቤቢ ሻወርና እንደውም ለሷ ከእናት መሆነ ልክ እንደ እናት ስትንከባከባት ማንም ሰው የሚያደርግ ነገር ጠሩ ስታደርግ ነበር። ነገር ግን ከባላ እንደረገዘችና የልጁ አባት ባላ መሆኗን ስትሰማ እናፈልገም እንደረገዘችው ደረጀ ወይን ጋሺ ወይን ደረጀ በጣም ሰክሮ ስለነበረ አንቺ መስዬ እንደነበረው በጭር ነገረችው። አይ በስጋር ብቻ ሰው ቀን የተመኘ በስጋር ነው ያደረገው፣ ይህንን በጭራሽ ሊቀበለው አንችልም ስትለው እና የልጁ አባት ደረጀ መሆኑን ጎረቤቱ አካባቢ መጠርጠሩ ልክ ነበር ማለት ነው። እና ልጄ አብይም ስትናገር የነበረው እውነት ነበረው ብላ ማመን እጅግ በጣም ይከብዳታል። ህይወቷ ከባድ ይሆንበታል። ምክንያቱም ስታምናት የነበረው እንደ ልጅ ስታያት ብዙ ነገር ስትሆንለት የነበረው ከባልሽ ነው ያረገዝኩ ብትላ ምን የምትፈጠር ይመስላችኋል? እና ለሰላም ቤቢ ሻወር ለማዘጋጀት ሁሉም ሰው ጎንበስ ቀና እያለ ዲዛይን እያደረገው ፊኛ የነፉን ሁሉም ሰው ደስ ብሎት ነበር። ዳጣም አብይ ደግሞ ናታንን እንደማተሻሻት ወይም ደግሞ ደስትነቃቆ ዳጣ ኩስቱር ብላ እያየችው ነበር። አብይ እያረግሽ ነው ረፍ እንጂ ድቃቅ እያላት ነበር። ናታን በቃ አንድ ላይ ፎቶ ተነሳ ኢንስታግራም ላይ ለቃለሁ ስትል ምን ለማለት ፈልገሽ ነው እያለች ዳጣ ግን በጣም ተናዳ ስታየው ነበር። የማውን ነገር አትቀባጥሪ፣ ቆይ ችግር ካልፈጠርሽ አይሆንልሽም ማለት ነው፣ እባክሽን ተይኝ በቃ ብቻዬን እያላት ነበር። እና እሱም ስላት ቆይ ለምንድን ነው እኔ ብዙ ነገር የምጠይቃት ነገር አለ ሰላም፣ ለምሳሌ የልጁ አባት ማን እንደሆነ እጠይቃታለሁ እና ብዙ መጠየቅ የሚፈልገው ነገር አለ። ቆይ አንቺ ምን አገባሽ የሚመለከት ነገር ውስጥ ለምን ትገባለሽ እያላት ነበር። ቆይ ለምንድን ነው የማይመለከተን? የልጁ አባት እኮ ግዴታ ልትነግረን ይገባል፣ ስለዚህ ብዙ የምጠይቃት ነገር አለ ስትለው ነበር። ናታን እኔ እናንተ እንደዚህ ተጋብተን አንድ ቀን አንድ ላይ እንደዚህ ቤቢ ሻወር እናዘጋጃለን አይደለም ስትለው ናታን እባክሽ አቤት ተይኝ በቃ ብቻዬን ተይኝ ራቅኝ እያላት
እሷ ግን እሱን ለመቅረብ ስትሞክረው ዳጣም የማውን ነገር ስትናገር አንቺ ምን አገባሽ ስለበይ እያለቻት ነበር። እንደ ዳርችና ማርታ ሰላም ስትወልድ እንግዲህ አባቷ ማን እንደሆነ ትነግራናለች። ከዛ በኋላ ሁላችን እረፍት እናደርጋለን ስትለው ነበር እና ለሰላም ቤቢ ሻወር እያዘጋጁ እንደሆነ በቃ እኔም እንዳለው አርጋችሁ ደመቅ ቆጥራችሁ እዛ አዘጋጁ ስላ ነበር። ዳሬ አታስብ፣ ቆንጆ አድርገን እናስደስታታለን። የመጨረሻው ተቀርባለች ልትወልድ። ስለዚህ ደስተኛ ተገን ልጆቹ ራሱ በዚህ አጋጣሚ ደስ ብሏቸዋል። ፕሮግራም በማዘጋጀት ራሳቸውን ጠምደዋል እያለችው ነበር። አይ ጥሩ ነው በቃ እኔም ሰላም በልኝ፣ ሁሉንም ደስተኛ ሆናችሁ አሳልፉ ብሎ እሱ ወደ ስራ፣ እነሱ ግን ቤቱን ሞቅ ሞቅ እያደረገው ሰላምዬ ሰርፕራይዝ ያደርጋታል ማለት ነው። ሰላም ሰርፕራይዝ ትሆን በጣም ደስ ብሏት ማርታ ራሳ ላይ ግቤ የገባች። በነገራችን ላይ እናንተ ሰላም ግን የእውነት ፊልም ለድራማ ሳይሆን የእውነት እርጉዝ ትመስለኛለች። የምረምን እስቲ እናንተ ገምቱ። እኔ ግን የእውነት እርጉዝ ነች ብዬ ነው የማስበው። ቁም ነገር እኔ እንጃ ወደ ምናምን ሙልታለን አሁን ለፊልም ምናምን ጨርቅ ምናምን ይወጥፋሉ አይደል ለድራማ። ነገር ግን የእሷ እርግዝና እውነት መሰለኝ። ቅቤን ተቀባች፣ ገንፎ በጣም ደስ ያለ እንደዚህ አንድ ላይ ቤተሰብ በማክበሩ ሰላምዬ እጅግ በጣም ደስተኛ ሆናለች ማለት ነው። ነገር ግን የሰላም እርግዝና እውነት ነው ወይስ ውሸት ነው ብላችሁ ታስባላችሁ? እኔ ግን እርግዝና እውነት ይመስለኛል። ሆዷ ሙልት ብሏል። እኔ እንጃ ጨርቅ ምናምን በሆን ይጋደዳል ምናምን እና አበይ ደግሞ እንግዲህ ናታን አንዳንድ ጥያቄ እየጠየቀች ይሄማ ማይ ምንድነው ስሙ ራሱ አልተያዘልኝ። በቢሻሮ በእኛ ሰው በፈረንጆች ናቸው፣ በእኛ ሰው ሌላ ነው ብሎ ስጠሩ። ለማንኛውም ምንም ኬክ ብቻ ይኖር እያለች ነበር እና አንድ ላይ ተሰብስበው ሁሉም ሰው ደስተኛ ሆኖ አንድ ላይ እያከበሩ ነበር በቢሻሮ ማለት ነው። እና በዚህ አጋጣሚ አንድ ላይ ተመግበው እየተጨዋወቱ ጊዜ ያሳልፋሉ። የሰሩትን ገንፎ አንድ ላይ ተሰብስበው ገንፎ ታውቃለች፣ አንድ ላይ ተሰብስባችሁ ስትበሉ ጣዕሙ ራሱ ይለያል። የምር በጣም ነው የምጥመው ብቻችሁ ስትበሉ ሳይሆን አንድ ላይ ተሰብስባችሁ ስትበሉ ማለት ነው። እንግዲህ ሁሉም ሰው ደስተኛ ሆናል። ማርታም እጅግ በጣም ደስ ብሏት ጊዜ አሁን የምትፈልጉት ጥያቄዎች መጠየቅ ትችላላችሁ እያሉት ነበር ዳጣም እና አቤ ደግሞ ሰላምን አንድ ነገር ልጠይቅ እፈልጋለሁ አባዬ፣ አንተም እኔ ስጠይቅ ብትኖር ደስ ይለኛል ስትለው ምንድነው የምትጠይቀ ደግሞ እባክሽ ነገሮቹን አታባላሽ አቤ አርፈሽ ተቀመጪ እያላት ነበር። አባዬ ጥያቄ እኮ ነው የምጠይቃት ምን ችግር አለ ወይ እያለችው ነበር። አይ ቢሆንም አርፈሽ ተቀመጪ እያለች ነበር እና ማርታም ደስተኛ ሆነ። እንግዲህ ሁሉም ሰው ሰላምን አንዳንድ ጥያቄ እንዲጠይቅ ይፈቅድለታል እና ጥያቄው መጠየቅ ጀመረች። ዳጣም አጠፋች ልጅሽን ወይም ደግሞ ድንገት አጣሽ ልጅሽን ብታገኛት ትልቅ ሆነ አድጋ ልጄ ብለሽ ትቀበያለሽ ስላል ልጅ ወንድ ብትነች እቀበላታለሁ ብላ ነገረቻት እና ስለ እናቷም አንዳንድ ነገር አነሳች ማለት ነው። እና አቤ ደግሞ እንግዲህ የሰላም ጠይቄ ስትላት እሺ ልጅሽ አባትሽ ማን ነው ከነገርሽ እኔ ማውቀዋለሁ ቀጣፊ ምንድነው የምታውቂ ከሆነ ነገርና እያለቻት ነበር ማለት እንግዲህ የማውቀውን እንድናገር ከፈለጋችሁም ሰላም ካልተናገረች እኔም አልናገርም ዝም በይ ቀጣፊ እያለቻት ነበር። እና እሷ የልጇን አባት እንደምታውቅና ቆይ ልጇ አባት ማንም ምን አገባን እኛ እሷ መናገር ካልፈልገች የምመለከተው እኮ እሷና እሷን ብቻ ነው እያለች ነበር። ሁሉም በጣም ትናደድና አሁን ያላት ውሳኔ እማዬ ሰላምና ዳጣ እናትና ልጅ ይመስሉኛል፣ ምክንያቱም በጣም ቢቀራረባሉ ይዋደዳሉ። ታዲያ ቢዋደዱ ቢቀራረቡ ምን ችግር አለ ስትላት ነበር። አይ እማዬ አንድ ነገር ማጠራጠራለሁ፣ ተገንሽ ባለፈው በጥፊ መታችን ጊዜ ዳጣን መኝታ ቤተኛችበት አንቄ እገላታለሁ ስላልኳት ነው በጥፊ የመታችን እያለች ነበር። ደግ አደረገችና አንቅሻት ልትገላት ነበር እንዴ እያለቻት ነበር። እና እማዬ እንዳትቆጭኝ ግን አንድ ነገር ልጠይቅሽ እና የዲኤንኤ ምርመራ ላድርግ እፈልጋለሁ እና ብር ስጪኝ ስትላት ማርታ በጣም ደነገጠች። ምን አሁንም ድጋሜ? አረ እንደው ልጅ ምን ይሻለኛል? አረ እባክሽ እያለቻት ነበር። አሁን እማዬ ብር ስጪኝና ምርመራ አድርጋለሁ እናትና ልጅ ሳይሆኑ አይቀርም እያለች ጮኸችበት ማርታ።
ወይ አንቺስ እንደው የተረገምሽ ምን አባቴ ባረክሽ ይሻልሻል። ኧረ አንቺ ልጅ ታሳብጪኝ ነው። በቁሜ ልገኝ ነው እንዴ እያለች ጮኸችባት፣ ተናደደች። እማዬ እባክሽ ምንም ነገር እንዳትዪ ብዬሽ አልነበረም? እባክሽን ብሩን ብቻ ስጪኝና ከሰውነቱን አረጋግጥልሻለሁ እኔ እያለቻት ነበር። ውድ ተመልካዮቼ የዛሬ ቪዲዮ ይህን ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።